የጦርነትን አስከፊነት የሚያውቅ የሞተ ሰው ነው። ይህ መግቢያው ላይ የሰማችሁት ንግግር በትግራይ ጦርነቱ የመከላከያ አመራርና የፕሮፓጋንዳ ኃላፊ የነበሩት በኋላም ከጦርነቱ ማግስት የኬንያ አምባሳደር ሆነው የተሾሙት ከሰሞኑ ደግሞ ለሚቀጥለው ጦርነት ወደ አምባሳደርነታቸው መልቀቂያ አስገብተው ወደ ኢትዮጵያ እየመጡ እንደሆነ የተነገረላቸው ጀነራል ባጫ ደበሌ ናቸው። ስለ ጦርነት አስከፊነት በተመለከተ እንግዲህ ተጠይቀው የሰጡት ምላሽ ነው። እንደ ጀነራል ባጫ ምላሽ ከሆነ የጦርነትን አስከፊነት የሚያውቀው የመጨረሻው አስከፊነቱን የሚያውቀው በጦርነት የሞተ ሰው ብቻ ነው፣ አለቀ ደቀቀ ሲሉ ተደምጧል። በአጠቃላይ በጦርነት ውስጥ አጠቃላይ የጦርነትን አስከፊነት የሚያውቀው ህይወቱ ያለፈ ወይም ደግሞ በጦርነት የሞተ ሰው ብቻ ነው ሲሉ ገልጿል። እንግዲህ በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩ በአክብሮት እየጋበዝን ወደ ዝርዝር መረጃው እናምራ። ዛሬ በሀገራችን ልዩ ልዩ የአካባቢዎች የተከሰቱ እጅግ አሳቢና ፈጣን የጸጥታ መረጃዎች ይዘንላችሁ ቀርበናል። አርስቱን በማስቀደም ጀምራለን። በአማራ ክልል የልማት ስራ ላይ በነበሩ የአማራ ክልል ከፍተኛ አመራሮች አጃቢዎች ላይ ደረሰ የተባለው ጥቃትና በወሎ ደሴ አቅጣጫ ያለው ውጥረት እንዲሁም የአመራሮች መሸሸት በተመለከተ መረጃ ወጥቷል። የአማራ ክልል መሪዎች ዛሬ ችግኝ ተከላ በወጡበት ከባድ ጥቃት ተፈጽሞባቸው በርካታ ጠባቂዎች ህይወታቸው ማለፉ ተገልጿል። እንዲሁም ስሙ ያልተገለጸ አንድ የአማራ ክልል አመራር ተመቶ ቆስሎ ሆስፒታል መግባቱ ተገልጿል። በዚህ ጉዳይ ላይ እንመለከታለን። ሌላው እንግዲህ በጎጃም ታሪካዊ የተባለ በፋኖ በኩል የተካሄደ የኮማንዶ ሰልጣኝ ምርቃትና ከአርበኛ ዘመን ካሴ የተሰጠ አዲስ መልእክት ዘናል። እንደው እንግዲህ በምስራቅ ወለጋ የመንግስት ኃላፊ ህይወት ማለፉ በደፈጣም ህይወቱ አልፏል ተብሏል። በሌላ በኩል ደግሞ በጎጃም እንግዲህ በሺ የሚቆጠር ሰልጣኝ ምርቃት በወልቃይት ድንበር አካባቢ ተሰሙ የከባድ መሳሪያ ድምጾችና የኤፍፒ ዘገባ ዝርዝር መረጃዎች ይዘናል። እንዲሁም በትግራይ ብሔራዊ ክልላዊ መንግስት አጠቃላይ በኤፍፒ ዛሬ በትግራይ ከሰሞኑ እንግዲህ በሸራሪና አካባቢ በተደረገው ጦርነት ጉዳይ የትግራይ መንግስትና ኤፍፒ ያወጡት ዘገባ አለ። የትግራይ መንግስት በተለይ ደግሞ በሱዳን ያለው አማጽያንና ከመንግስት ወይም ከፌደራል መንግስት ኃይል ጋር በጋራ ሆነው ወጉን ቢሆንም ግን በአጸፋው ጠንካራ ድል አስመዝግበናል ሲል መግለጫ ሰጥቷል። በአጠቃላይ በዚህ ጉዳይ ላይ የኢትዮጵያ መንግስት ምን አለ ሰፋ ያለ መረጃ ይዘናል። እስከ ፕሮግራሙ ፍጻሜ መረጃውን ላይክ ሼር እያደረጋችሁ አብራችሁ እንድትቆዩ አክብሮት እየጋበዝን በቀጥታ ወደ መረጃው እናመራለን። በድጋሚ መልካም ቆይታ። በአማራ ክልል በተለያዩ አካባቢዎች ላይ ያለፉት ቀናት ቀጥሎ ያለው የኃይል ግጭት ተባብሶ መቀጠሉ የሚጠቁሙ ዘገባዎች እየወጡ ይገኛሉ። በተለይ ደግሞ በሰሜን ወሎና በራያ አቅጣጫ በፋኖ ታጣቂና በመንግስት የጸጥታ ኃይሎች መካከል ከባድ ውጊያ ማጋጠማቸው ተነግሯል። የአካባቢ መረጃዎች እንዳመላከቱት ከሆነ የፋኖ ኃይሎች በተወሰነ የገጠር ወረዳዎችና አካባቢዎች ላይ እንቅስቃሴያቸውን እያሰፉ መሆናቸው ተነግሯል። ይህን ተከትሎ በአካባቢው ባሉ የመንግስት አስተዳደር መዋቅር የጸጥታ አካላት ዘንድ ውጥረት መንገሱ ዘገባው ጠቁሟል። ከዚህ የጸጥታ ውጥረት ጋር ተያይዞ የክልሉ ከፍተኛ አመራሮች በደሴ ከተማ በመገኘት በአካባቢ መንግስት ባለስልጣናት ጋር ስብሰባ ማካሄዳቸው ተሰምተዋል። በተለይ ደግሞ በሰሜን ወሎ አካባቢ የነበሩ የብልጽግና አመራሮች የህወሓት ኃይሎች እና የፋኖ ኃይሎች ወደ ቦታው በተለይ ደግሞ ኃይላቸውን እያጠናከሩ መምጣታቸው ተከትሎ አብዛኛው ባለስልጣናት ወደ ደሴ መሄዳቸውን ተከትሎ የአማራ ክልል ባለስልጣናት ከባህር ዳር ወደ ደሴ አምርተው ነበር ተብሏል። የክልሉ አመራሮች ከአካባቢ የተፈናቀሉ ወይም ቦታቸውን የለቀቁ ባለስልጣናት ወደ ስራ ቦታቸው እንዲመለሱና የጸጥታ መዋቅሩ እንዲያጠናክሩ መመሪያ መስጠታቸው ተነግሯል። አመራሮች እንግዲህ በሰጡት ማብራሪያ በማንኛውም የጸጥታ ስጋት ወቅት መዋቅሩን ጥሎ ከመሸሽ ይልቅ ከአካባቢ ሰራዊትና የጸጥታ አካላት ጋር በመሆን ሰላምን ማስከበር ከሁሉም ባለስልጣን ይጠበቃል። ከዚህ በኋላ የሚሸሽ ባለስልጣን ካለ ከስልጣን ተባሮ እስር ይጠብቀዋል የሚል ጠንከር ያለ ማስጠንቀቂያ ሰጥቷል። ከስብሰባው በመቀጠል ከደሴ ከተማ ወጣ ብሎ ለልማት ስራና ለአካባቢ ጥበቃ እንቅስቃሴ የተካሄደበት ዛሬ ወቅት እንግዲህ በረፋዱ ላይ ያልታሰበ የጸጥታ ችግር ማጋጠሙ ተገልጿል። እንደ ወጣው መረጃ ገልጻ ከሆነ በአካባቢው ምሽግ ይዘው የነበሩ የታጠቁ ኃይሎች በአጃቢ የጸጥታ ኃይሎችና በአመራሮች በአጀቡ ኃይሎች ላይ ጥቃት መፈጸማቸው ተገልጿል። በዚህ ምክንያት እንግዲህ በሁለቱም ወገኖች መካከል ከባድ የተኩስ ልውውጥ የተካሄደ ሲሆን በመንግስት አጃቢዎችና በጸጥታ ኃይሎች ላይ ከባድ ጉዳት መድረሱን ከወደ ፋኖ የወጣው መረጃ ገልጿል። በተጨማሪም አንድ የስም አድራሻው እንግዲህ ለጊዜ ያልተገለጸ የክልሉ ከፍተኛ ባለስልጣን በዚህ ግጭት ወቅት ቆስለው ወደ ሕክምና ተቋም መወሰዳቸው የሚጠቁም ያልተረጋገጡ ዘገባዎች የወጡ ሲሆን ክስተቱን ተከትሎም መንግስት እንግዲህ ወደ አካባቢ ተጨማሪ ጸጥታ ኃይል ከደሴ በማስገባት አካባቢን የማረጋጋት ስራ እየሰራ መሆኑ ተነግሯል። በወቅቱ እንግዲህ ጥቃት ሲፈጸም በቦታው የነበረው የአማራ ክልል መሪ ምክትሉን ጨምሮ በርካቶች መኖራቸውም ተገልጿል።
እንግዲህ በአማራ ክልል እየተስፋፋ ያለው ይህ የኃይል ግጭት የአካባቢ ነዋሪዎች የዕለት ተዕለት እንቅስቃሴ ሰላም በእጅጉ እያደፈረሰ ቀጥሏል። የፖለቲካ ተንታኝና የሰላም ወዳዶች እንደሚገልጹት በክልሉ የሚነሱ ጥያቄዎች የፖለቲካ ልዩነቶች በኃይል ውጊያ ሳይሆን እንግዲህ በሰላማዊ ውይይትና በህጋዊ መንገድ ብቻ መፍትሄ ሊያገኝ እንደሚገባ አሁንም አጥብቀው ያሳስባሉ። ከሰሞኑ ደግሞ የትግራይ ኃይሎች የፋኖ ኃይሎች በወሎ ራያ በኩል መጠናከራቸው ተቀጥሎ አመራሩ ከተሞችን በመጣል ወደ ደሴ መሸሻቸውም ተነግሯል። ከአማራ ክልል ጥቃት በተጨማሪ በኦሮሚያ ከፍተኛ ባለስልጣን በተፈጸመበት የደፈጣ ጥቃት ህይወቱ ማለፉ ተገልጿል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በተፈጸመ የደፈጣ ጥቃት የዞኑ ስፖርት ወጣቶች መምሪያ ኃላፊ አቶ ወዳጆ አሳ ገነቴ መገደላቸው የኦሮሚያ ክልል መንግስት ገልጿል። ኃላፊው በአንገር ጉተን ከተማ ለሚካሄድ የስፖርት ውድድር ከነቀምቴ በፓትሮል ተሽከርካሪ ታጅበው ሲጓዙ ቶሎ ሌንጫ ወይም መንደር 3 በተባለ ስፍራ ታጣቂዎች በተለይ ፋኖ ኃይሎች በከፈቱት ተኩስ ተሽከርካሪዋ በመቃጠሏ ጥቃቱ ደርሷል ሲሉ ዶቼ ቬለም ዘግቧል። ለአስቸኳይ ድጋፍ የመጡ የመንግስት የጸጥታ ኃይሎችና ሚሊሻዊ ጥቃት የደረሰባቸው ሲሆንም ተመሳሳይ እንግዲህ በተለይ ደግሞ ይህን ድጋፍ ለመስጠትም ወደ ቦታው ያመሩም የጸጥታ ኃይሎች በርካታ ጉዳት አስተናግደዋል ብሏል። በሰው ህይወትና ንብረት ላይ ከፍተኛ ጉዳት ከመድረሱም በላይ በርካታ ሰዎችም ታፍነው መወሰዳቸው የዓይን እማኞች ለዶይቼ ቬለ ገልጸዋል። በዚህ ጥቃት ላይ እንግዲህ በአሁኑ ወቅት የክልሉ የጸጥታ አካላት በጥቃቱ ዙሪያ ሰፊ ምርመራ ክትትል እያደረጉ መሆናቸውን ገልጸዋል ተብሏል። ሌላው እንግዲህ ይህ ባለበት ትናንት የጎጃም ፋኖ በርካቶችን ያስገረመ ኃይል ማስመረቁን ይፋ አድርገዋል። እንግዲህ በተለይ ትናንት በጎጃም የተመረቀው ኃይል በሺህ የሚቆጠር ኮማንዶ መሆኑ ተነግሯል። ይህንን እንግዲህ ምርቃት ተቀጥሎ የፋኖ መሪም አርበኛ ዘመነ ካሴ መልእክት አስተላልፏል። እንግዲህ አርበኛው ያስተላለፈው መልእክትም ለዩቲዩብ በተለይ በሚመጥን መልኩ አዘጋጅቷል። እንግዲህ በአማራ ክልል የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ለ6 ወራት ያህል ሲያሰለጥናቸው የቆያቸውን አዲስ ሰልጣኞች ትናንት አስመርቋል ተብሏል። ሐምሌ 23 ቀን 2018 ዓ.ም በተካሄደው በዚህ የምርቃት ስነ ስርዓት ላይ የድርጅቱ ሊቀመንበር አርበኛ ዘመነ ካሴ መልእክት አስተላልፈዋል። ከሊቀመንበሩ የተሰጠ መልእክት የታሪክ ማስታወሻ እንግዲህ አርበኛ ዘመነ ካሴ ለተመራቂዎች ባስተላልፈው መልእክት የቀኑ ታሪካዊነት ሐምሌ 26 ቀን በአካባቢ የሚንቀሳቀስ ኃይሎች በደብረ ማርቆስና በዙሪያ በሚገኝ ወረዳዎች እንደ ባሶ ሊበን፣ ደብረ ኤልያስ፣ አዋበልና ጎዛመን ያደርጓቸውን እንቅስቃሴ በማስታወስም ቀኑ እንግዲህ በድርጅታቸው ዘንድ ትልቅ ቦታ የሚሰጠው መሆኑን ገልጿል። የእንቅስቃሴው ሂደት በተመለከተው ላለፉት 3 ዓመታት ሲካሄድ የቆየው እንቅስቃሴ የራሱ ሲሆን እንግዲህ በጥንካሬ በድርጅታዊ መዋቅር ደረጃ በርካታ ስራዎችም መከናወናቸውን አርበኛ ዘመነ ካሴ ገልጿል። ሌላው እንግዲህ የቀጣይ አቅጣጫ በተመለከተው ወቅታዊ የፖለቲካ የጸጥታ ሁኔታ ከፍተኛ ትኩረት የሚሻ መሆኑን ጠቁሞ ሰልጣኞችና አባላቶቻቸው በቀጣይ ጥንቃቄ የተሞላበት መንገድ እንዲንቀሳቀሱ ለያዙት ዓላማ በትጋት እንዲሰሩም ጥሪ አቅርቧል። ሌላው እንግዲህ ወቅታዊ ቀጠና ሁኔታና ጥሪን በተመለከተ የአፋባን ሊቀመንበር አክለው በአሁኑ ወቅት ያለው ሁኔታ በአካባቢ ብቻ ሳይሆን በምስራቅ አፍሪካ ቀንድ ደረጃ ቢሆን ትልቅ ተጽዕኖ ያለው ምዕራፍ መሆኑን በመግለጽ ውጤታማ ስራዎችን ለመስራት ህብረትና ወጥ የሆነ አሰራር አስፈላጊ መሆኑን አስምረው ተበለም መልእክታቸውን እንግዲህ አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ በሚል መሪ ቃላት እንግዲህ የወደፊት ህልውናቸው በተባበረ ክንድ ለማረጋገጥ እንደሚሰሩ በመግለጽ አጠናቀዋል። በተለይ እንግዲህ ትናንትና የተመረቀው ይህንን ከላይ የምታዩትን ያህል ግዙፍ ኃይል ሲመረቅ በተለይ መንግስት እንግዲህ ድሮን እንደታጠቀና በአጠቃላይ ከሰሞኑ ሌተናል ጀነራል መሐመድ ተሰማ በጎጃም አካባቢ ላይ አንዳንድ ወረዳዎች ላይ እየሰበሰቡ ባለስልጣናትን የፋኖ ኃይሎችም አሁን ሽፍታ አድርገናቸዋል፣ አሁን አልቀዋል ባሉበት ሰዓት መሆኑም በርካቶችን እያነጋገረም ቀጥሏል። ይህ ባለበት የትግራይ መንግስት የፌዴራል መንግስት ከሱዳን አማጺ ጋር በጋራ በመሆን ወጉን ሲል ከሷል። ከትናንት በስቲያ በወልቃይት አካባቢ ሸረሪና በተባለ ቦታ ላይ በድሮን በከባድ መሳሪያ የታገዘ ውጊያ ለ24 ሰዓት መደረጉ ይታወሳል። የተከትሎ የትግራይ አስተዳደር በዚህ ውጊያ የሱዳን ፈጥኖ ደራሽ ኃይል ከኢትዮጵያ መንግስት ኃይሎች ጋር በጋራ በመሆን ወጉኝ በማለት ገልጿል። እንግዲህ በትግራይ ብሔራዊ ክልላዊ መንግስት የተሰጠ ይፋዊ መግለጫ አሁን ረፋድ ላይ እንዲህ ሲል መግለጫ ሰጥቷል። ቀደም ሲል እንደተዘገበው በማለት የጀመረው የብልጽግና ፓርቲ አገዛዝ በምዕራብ ትግራይ ወይም ደግሞ ወልቃይት በሸረሪና አቅራቢያ በትግራይ የጸጥታ ኃይሎች ላይ ይፋዊ ወታደራዊ ጥቃት ፈጽሟል ብሏል። በሙሐመድ ሐምዳን ዳጋሎ ወይም ሂሚት የሚመራው የሱዳን ፈጥኖ ደጋፊ ኃይሎች ወይም RSF አባላት ከአካባቢው ሌሎች የታጠቁ የመንግስት ቡድኖች ጋር በመሆንም በጥቃቱ ላይ ተሳታፊ ሆነዋል ሲል የትግራይ መንግስት ከሷል። ከንጋት ጀምሮ እስከ ረፈዱ በተለቃላይ ሙሉ ቀኑን ያገዛዙ ሰራዊትም ልዩ ልዩ የመሬት ኃይሎችን በማሰማራትና የአየር ኃይልን በመጠቀም ተደጋጋሚ የሰው ማዕበል ጥቃቶችን ሰንዝሯል ሲል ገልጿል።
ሆኖም ግን በከበረው ዓላማቸው የጸኑትና የሰማዕቶቻችን መስዋዕትነት አናሳንስም በሚለው የተቀደሰ ቃል ኪዳን የሚመሩ ጀግኖች የገለጻቸው የትግራይ ጸጥታ ኃይሎች ጥቃቱን በስኬት በመከታም የአገዛዙ ትንኮሳ ዓላማዎች በማክሸፍ ድል አስመዝግበዋል ብሏል። የጸጥታ ኃይሎቻችን በጀግንነታቸው፣ በዲሲፕሊናቸው፣ በቁርጠኝነታቸው ለመጪው ትውልድ የሚታወስ ታሪካዊ ምዕራፍ እንደገና ጽፈዋል ብሏል። ለላቀ ጀግንነታቸው ከፍተኛ እውቅናና ክብር ይገባል ሲል አሞግሷቸዋል። አያይዙ በመግለጫው በአገዛዙ ኃይሎችና በተባባሪዎቻቸው ጥቃት ላይ የዋለው የሰው ማዕበል ስልት ለከፍተኛ የሰው ሕይወት ጉዳት ምክንያት ሆኗል ብሏል። በምዕራብ ትግራይ ወልቃይት እስከ ጎንደር የሚዘረጉ የሕክምና ማዕከላት፣ ሆስፒታሎች በመንግስት ወታደሮች ቁስለኛ ተሞልተዋል ሲል ገልጿል። አገዛዙ የደረሰበት የጉዳት መጠን ለመሸፈን ባደረገው ግልጽ ጥረት በርካታ የተጎዱ አባላት በአየር ወደ ሌሎች የሀገሪቱ ክፍሎች እያጓጓዘ ነው ብሏል። በተለይ ብልጽግና ፓርቲ አገዛዝ ከትግራይ ህዝብ ላይ በሚያካሂደው ዘመቻ ምንም ነገር ከማድረግ እንደማይመለስ ተደጋግሞ አሳይቷል ብሏል። በቅርቡ በሌሎች ግንባሮች ተመሳሳይ የሰው ማዕበል ጥቃቶች ሊሰነዝር ይችላል ብሎ ለማመን የሚያበቁ በቂ ምክንያቶች አሉ ብሏል። የትግራይ ህዝብ የራሱን ህሉና ደህንነት፣ የራስን እድል በራስ የመወሰን መብቱን የመጠበቅ ተፈጥሯዊና ህጋዊ መብት አለው ሲል ገልጿል። የዓለም ታሪክም ሆነ የራሳችን ልምድ በማጥፋትና በህሉና መካከል የሚደረግ ትግል በመጨረሻ እንዴት እንደሚጠናቀቅ ያሳያል ብሏል። አንድነት የተጠበቀውና ቆራጡ ህዝባችን ሲል የገለጸም ይህን ያልተገባ ትንኮሳ አሸንፎ በድል እንደሚወጣ ምንም ጥርጥር የለውም ሲል ገልጿል። የትግራይ መንግስት ባወጣው መግለጫ በዚህ ቦታ ላይ በተደረገው ውጊያ ድል ማድረጉን ገልጿል። ይህን እንግዲህ መረጃ እስከዘገንበት ድረስ እንግዲህ መንግስት ለውጊያው በይፋ ያለው ነገር የለም። በርካታ የመንግስት አክቲቪስቶች የተለያየ የድሮ ፎቶዎችን ሳይቀር በመውሰድ መከላከያው እንግዲህ አካባቢ ላይ ድል ማድረጉን በመግለጽ ላይ ናቸው። ትናንት ሮይተርስ በዘገበው መሰረትም ውጊያው መቆሙን ገልጿል። ይህን ውጊያ በተመለከተ ኤኤፍፒ እንዲህ በማለት አሁን ሰፋ ያለ ዘገባ አውጥቷል። እንግዲህ የሱዳን የጸጥታ የሕክምና የአካባቢ ምንጮችን ዋቢ በማድረግ ኤኤፍፒ እንደዘገበው ቅዳሜ ዕለት ከሱዳን ድንበር አቅራቢያ በምዕራብ ትግራይ ወይም ወልቃይት በከባድ መሳሪያና ድሮኖች የተደገፈ ውጊያ የተቀሰቀሰ ሲሆን ይህንን ተከትሎ በመቶ የሚቆጠሩ ሰዎች ከኢትዮጵያ ትግራይ ክልል ወደ ጎረቤት ሱዳን ተሰደዋል ብሏል። በኢትዮጵያ ሀገራዊ መከላከያ ሰራዊት ኤንኤፍና በትግራይ ኃይሎች መካከል የተካሄደው ግጭት በዕለቱ ማብቃቱን የዜና ወኪሉም ያናገራቸው የአካባቢና የጸጥታ ምንጮች ገልጿል አለ። አማኑኤል አሰፋ የተባለው የህዝባዊ ወያነ ሓርነት ትግራይ ህወሓት ከፍተኛ ባለስልጣን ለኤፍፒ እንደተናገሩት ውጊያው ቅዳሜ ማለዳ 12 ሰዓት ገደማ በምዕራብ ትግራይ ወይም ወልቃይት ሸረሪና በተባለ ቦታ የተጀመረ ሲሆን እስከ ምሽቱ 11 ሰዓት ድረስ ቀጥሎ ነበር ብሏል። ምንጩ ሁኔታው ከዚህ በኋላ እየረገበ መምጣቱን ገልጿል። አንድ የጸጥታ ምንጭ ውጊያው መቆሙ ለኤፍፒ የተናገረ ቢሆንም የጉዳቱ መጠን የሚያሳይ መረጃ ወዲያውኑ አልተገኘም ብሏል። እንደ ኤፍፒ ዘገባ ወደ ሱዳን የድንበር ከተማ ሐምዳይት ከገቡ ሰዎች መካከል የቆሰሉ ታጣቂዎች ይገኙበታል አለ። የሱዳን የጸጥታ ምንጮች እንደገለጹ ተጎጂዎች ወደ ሱዳን ግዛት 15 ኪሎ ሜትር ገደማ ርቃ ወደምትገኘው አልሐሸባ ወይም ደግሞ ቪሌጅ 8 ተብላ ወደምትጠራው ከመዛወራቸው በፊት በድንበር ላይ በሚገኝ የጤና ማዕከል የመጀመሪያ ሕክምና ተደርጎላቸዋል አለ። ይህ እንግዲህ ሰፈራ በተለይ በ2013-2015 እንደ አውሮፓውያን አቆጣጠር 2020 እስከ 22 በሰሜን ኢትዮጵያ በተካሄደው ጦርነት ወቅት የተፈናቀሉ የሚቆጠሩ ሰዎች ያስጠለለ አካባቢ ነው ተብሏል። የጸጥታ ምንጩ አክሎም ለኤፍፒ እንደገለጹት አልሐሸባ ከህወሓት ጋር ግንኙነት ላለው አርሚ 7 ለተባለው ታጣቂ ቡድን እንደ አስተዳደራዊ ማዕከል የሚያገለግል ሲሆን የዚህ ቡድን አባላት በትግራይ ጦርነት ወቅት ወደ ሱዳን የተሰደዱና በኋላም ከሱዳን ጦር ኃይሎች ጋር በመሆን ከደፈጣ ተዋጊው የፈጣን ደጋፊ ኃይል ጋር የተዋጉ ናቸው ሲል ገልጿል። በሱዳን በኩል የሚኖሩ የድንበር ነዋሪዎች ቅዳሜ ዕለት ሙሉ በሙሉ የፈንጅ ድምጾችና የተኳሽ ተኩስ ይሰሙ እንደነበር ተናግረዋል። ከድንበሩ 40 ኪሎ ሜትር ገደማ ርቃ የምትገኘው አልሐሸባ ላይ ነዋሪዎች በጠዋት ክፍለ ጊዜ 3 ከባድ ፈንጆች መሰማታቸው የተናገሩ ሲሆንም በሐምዳይት የሚገኝ ሌላ ምስክር ደግሞ ቀኑን ሙሉ የፈንጅ ድምፅ ሲሰማ ውሎ ከከተማ በስተደቡብ ምዕራብ አውሮፕላኖች ሲበሩ ማየቱን ገልጿል። ኤፍፒ የአይን እይታ ዘገባዎችን በገለልተኝነት ማረጋገጥ አለመቻሉን ገልጿል። ቅዳሜ ዕለት ህወሓት የፌዴራል መንግስቱ ጥፋት አድራጊ እንቅስቃሴ አጠናክሯል ሲል የከሰሰ ሲሆን በምዕራብ ትግራይ ወይም ወልቃይት ሰፊ የእግር ጨርቅ ሰራዊት ጥቃት ሰንዝሯል ሲል ወንጅሏል። የኢትዮጵያ ባለስልጣናት ለተሰነዘረው ጥቃት እንግዲህ ወዲያውኑ ምላሽ አልሰጡም። የኤፍፒም የህወሓትን ክስ በገለልተኝነት ማረጋገጥ ወይም በውጊያው ውስጥ የተሳተፉትን ሁሉንም ኃይሎች ለይቶ ማወቅ አለመቻሉን ገልጿል።
እንግዲህ የተዘገበው ግጭት በተለይ ደግሞ የተከሰተው በአማራ ብሔርተኛ ኃይሎች ቁጥጥር ስር በሚገኝና አክራሪ በሆነው በተለይ በወልቃይት ትግራይ አካባቢ ነው ተብሏል። የፌዴራል ሰራዊትና የትግራይ ኃይሎች በሰሜን ትግራይ ድንበር አካባቢ ላለፉት በርካታ ወራት ተሰማርተው የቆዩ ሲሆን ሁለቱም ወገኖች እርስ በርሳቸው አዲስ ግጭት ለመቀስቀስ እየተጋጁ መሆኑን ሲከሱ ነበር። ይህ እንግዲህ የቅርብ ጊዜ የኃይል እርምጃ በፌዴራል መንግስትና በህወሓት በሚመሩ ኃይሎች መካከል የነበረ የሁለት ዓመታት ጦርነት ያጠናቀቀውና በህዳር 2015 ወይም ኖቬምበር 22 የተፈረመውን የፕሪቶሪያ የሰላም ስምምነት ዘላቂነት ስጋት ላይ ጥሎታል ብሏል። የአፍሪካ ህብረት ግምት እንግዲህ እንደሚያመላክተው የኤርትራ ኃይሎችና ጋር ታጣቂዎችን ያካተተው ይህ ግጭት ቢያንስ የ600 ሺህ ሰዎችን ህይወት ቀጥፏል ብሏል። ውጊያው እንግዲህ የተከሰተው በኢትዮጵያና በሱዳን መካከል ያለው ግንኙነት በተወጠረበት ወቅት ነው። በግንቦት ወር ኢትዮጵያ የሱዳን ጦር ከህወሓት ጋር ግንኙነት ያላቸው ቅጥረኞች ይደግፋል ስትል የከሰሰች ሲሆን ሱዳን በበኩሏ እንግዲህ ከኢትዮጵያ ግዛት የተቃጡ የድሮን ጥቃቶች ከተባበሩት አረብ ኤሚሬት ጋር በመቀናጀት የተፈጸሙ ናቸው ስትል አጥብቃ ከሳለች። ኤሚሬት የፈጣን ድጋፍ ኃይሎች አርኤስኤፍ ትደግፋለች የሚለው ክስ እንግዲህ በተደጋጋሚ አስተባብላለች። ቅዳሜ ነሐሴ 1 ቀን አጠቃላይ ማለዳ በኦገስት ማለት በፈረንጆች በወልቃይት አካባቢ ዞን በሸራሪና አቅራቢያ ውጊያ መጀመሩን በመጥቀስ የትግራይ ባለስልጣናት የኢትዮጵያ ፌዴራል መንግስት በምዕራብ ትግራይ አዲስ ወታደራዊ ጥቃት ሰንዝሯል ሲል መክሰሱን ይታወሳል። በአጠቃላይ በዚሁ ቀን በተወጣው መግለጫ በህዝባዊ ወያነ ሓርነት ትግራይ ህወሓት የሚመራው የክልሉ አስተዳደር የፌዴራል መንግስት በምዕራብ ትግራይ ሲል ዞን ይፋዊ ጦርነት ከፍቷል ሲል የወነጀለ ሲሆን ከክልሉ ጋር የነበረው የቆየ ፍጥጫ አባብሶታል ተብሏል። መግለጫው እንግዲህ በትግራይ ህዝብ ላይ ሲካሄድ የነበረ ሁሉ ከባ እንዲሁም በድሮኖችና በወኪል ታጣቂ ኃይሎች የሚፈጸም ጥቃቶች በማጠናከር አምባገነንና የጄኖሳይድ ፈጻሚ የብልጽግና አገዛዝ ይፋዊ ጦርነት ከፍቷል ሲል ከሶ ነበር። የትግራይ ባለስልጣናትን በፌዴራል መንግስት የተቀሰቀሰው ግጭት የሚያስከትለውን መዘዝ በማስጠንቀቅ ዓለም አቀፍ ማህበረሰብ ጣልቃ እንዲገባና አስፈላጊ የሆነ እርምጃ እንዲወስድ ጥሪ ማቅረባቸው ይታወቃል። ዓለም አቀፍ እንግዲህ ማህበረሰብ በዚህ ቀጠና ከተቀሰቀሰው ጦርነት ሊከተል የሚችለው መዘዝ ተረድቶ አስፈላጊ እርምጃ መውሰድ አለበት ሲል መግለጫ ወጥተዋል። የኢትዮጵያ ፌዴራል መንግስት ግን ለቀረበበት ክስ ወዲያውኑ ምላሽ አልሰጠም። ይህ እንግዲህ የቅርብ ጊዜ ክስ የቀረበው በአዲስ አበባና በትግራይ ባለስልጣናት መካከል ያለው ግንኙነት በሰፊው በተበላሸበት ወቅት ነው ተብሏል። በአጠቃላይ ግን በአካባቢ ላይ እየሆነ ያለው ነገር ከፍተኛ ስጋት ደቅኗል ተብሏል። በኢትዮጵያ መንግስት በኩል ይፋዊ መግለጫ ባይሰጥም በተለይ ደግሞ በቅርቡ ከትግራይ ወጥቶ የጠቅላይ ሚኒስትር አማካሪ በሆነም በጌታቸው ረዳ እንዲሁም በመስኖ ሚኒስትር ሁለቱም በትግራይ ተወላጆች በዶክተር አብርሃም በላይ ጦርነቱ መጀመሩና ይፋ ማድረጋቸው ይታወሳል። ይሁን እንጂ ይህንን መረጃ እስከዘገንበት ድረስ ከትግራይ በኩል ካልሆነ በስተቀር ይፋዊ መግለጫ አይሰጥም። ከኢትዮጵያ መንግስት የተሰጠ ምንም አይነት መግለጫ የለም። እንግዲህ መግለጫ ከሰጠ ተከታትለው ለእናንተ የምናጋራ ይሆናል። ሰላም ለኢትዮጵያ ሀገራችን እያል እንግዲህ ክቡራን አድማጭ ተመልካቾች በቀጣይ በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩ።